እናቴ ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሲነገርሽ አደራሽን እንድሞት እንኳን ፍላጎት አልነበረኝም። ካሰብኩበት ደርሼ እናቴን ልደውልልሽ እንጂ የኔን መርዶ በዚህ ሁኔታ ትሰሚያለሽ ብዬ በጭራሽ አስቤ አላውቅም ነበር። እናቴ በዚህ ጀልባ ላይ ያሉ ሁሉም የራሳቸው አላማና እቅድ ያላቸው ነበሩ። እናቴ ባህር ግን ጨካኝ ነው። ያሰብኩትና ያቀድኩትን ነገር ሳላደርግልሽ ልሞት። እናቴ ያንቺን ደስታ ማየት ነበር አላማዬ፣ ነገር ግን ባህሩ ሊውጣኝ ነው። ይቅርታ በቃ እናቴ። ግማሽ የሚሆን ጀልባ በውሃ እየተዋጠች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። እናቴ በዚህ ሁኔታ የኔን መርዶ ትሰሚያለሽ ብዬ አልጠበቅኩም ነበር። መርዶን ሲነገርሽ አደራሽን እናቴ ያለ ህመምሽ ህመም ላይ እንዳትወድቂ። በጣም የሚያሳዝን ነገር ነው የተሰማው ማለት ነው። እኔ ምን እንደምደረሱ አላቅም። እንግዲህ የተገኘው ደብዳቤ በርካቶችን እያስለቀሰና በእንባ እያረጨ ይገኛል። እንግዲህ አይታችኋል ብዬ አስባለሁ። ፈጣሪ አምላክ ወጥቶ ከመቅረት ይሰውረን። በተለይ በዚህ አመት ደግሞ እየተሰማ ያለው ነገር የራያ እንደዚሁም የሸዋ ወጣቶች በሚባል ደረጃ በዚህ አመት ብቻ ከ900 በላይ ወጣቶች እንግዲህ ባህር ውስጥ ቀርተዋል ማለት ነው። እንግዲህ አብዛኞቹ በሚባል ደረጃ አስከሬናቸው ራሱ አልተገኘም። እንግዲህ በትላንትናው ቀን ግን የሰመጡ ሰዎች ግማሽ አስከሬናቸው ተገኝቷል። ፓስፖርታቸውም የተበጣጠሰም ቢሆን ተገኝቷል። በውስጡም እንግዲህ በርካታ ደብዳቤ የሚባልም ተገኝቷል። እንግዲህ ቀንጨባ አድርጌ ካስገባውላችሁ መካከል አንዱ የጻፈው ደብዳቤ ነው ማለት ነው። እጅግ በጣም ነው የሚያሳዝነው። እውነቴ ነው የምላችሁ። በዚህ ሁኔታ ውስጥ ሆናችሁ ባህር እየሰመጣችሁ ጀልባ ውስጥ ዋው እንዳለ ሰምጣችሁ እንደገና ደግሞ ሌላ ባህር ውስጥ ሌላ ውሃ እየመጣባችሁ እንግዲህ ሞት እንዲሁም በቃ በሞት ውስጥ መቼም ታመን እንኳን የሚሰማን ስሜት አለ። ታመን ማለት ነው የሆነ ህመም ሲመጣባችሁ እኔ ብዙ ነገር ተሰምቶኝ ያውቃል። ኃላፊነት ሲሰማችሁ ስለ ቤተሰብ፣ ስለ ወንድም፣ ስለ እህት ሊሆን ይችላል። በቃ እኔ ከሌለው እንዴት ነው የሚሆኑት? ሰው ይሄ ተገኘ የተባለው ደብዳቤ እውነቴን ነው የምላችሁ። እናንተ ራሳችሁ ሙሉውን ስሙ ገብታችሁ በጣም ነው የሚያሳዝነው። በቃ እኔ ምን ብዬ እንደምገልጸው ራሱ አላቅም። በቃ በዚህ ደረጃ ሰው በስቃይ ውስጥ እያለ ደግሞ እንደዚህ አይነት ነገር በባህሩም ተሰምጦ በቃ ምን አይነት እቅድ ምን አይነት አላማ። በእርግጥ ሁሉም ሰው አላማ ይዞ ነው የሚሰደደው። ያለ አላማ ማንም ሰው አይሰደድም። ሞትን የሚያክል ነገር ከፊት ተደቅኖበት ነው ሁሉም ሰው የሚሰደደው። ሁላችንም ቢሆን ወይ እንመጣለን ወይ አንመጣም፣ ወይ ጥሩ ነገር ይገጥመናል ወይ ጥሩ ነገር አይገጥመንም ብለን ቋንቋ ሳንችል ምንም ነገር የምንሄድበት መንገድ ምን አይነት እንደሆነ ሳናውቅ አይናችንን ጨፍነን የተሰደድነው ምንም እንኳን በባህርም ባይሆንና እንደዚህ ሆኖ ተሰዶ እንግዲህ ፍቅር ቢኖር ነው፣ ወዳጅነት ቢኖር ነው፣ ኃላፊነት ቢኖር ነው ሁሉም ሰው እንደዚህ ዋጋ የሚከፍለው ማለት ነው። እስከ ሞት ድረስ ልሞትም እችላለሁ ብለው እንግዲህ እየታወቀ ነው የምንሰደደው። በጣም ነው የሚያሳዝነው በእውነት። እንደዚህ አይነት ፍቅር ያለው ሰው፣ እንደዚህ አይነት መውደድ ያለው ሰው፣ እንደዚህ አይነት አላማ ያለው ሰው በከንቱ በወጣትነት እንደዚህ በባህር ውስጥ ሲቀር በጣም ነው የሚያማው፣ በጣም ነው የሚያሳዝነው። ስደት አይኑጥፋ መቼም አልልም ግን ምን አለበት ሰው ግን እንደው በባህር ሳይሆን እንደው በተሻለ መንገድ ብንሰደድ። ስንቱ በባህር አለቀ። ቆይ እስከ መቼ ድረስ ነው? ለማን ነው አቤቱታስ ማሰማት ያለብን? ማን ነው የሚሰማው? በእርግጥ ሰው ምርጫ ስላጣ ነው የሚሰደዱት። እኔ በወጣቶቹ አልፍርድም። በነገራችን ላይ በወጣቶቹ አልፍርድም። ምርጫ ስለሌላቸው ነው። ሀገራችን ላይ ምን አይነት ምርጫ ነው ያለው በአሁን ሰዓት? በቃ ልሄድና እድሌ ልሞክር ወይ ልሙት ወይ ያልፍልኛል ብላችሁ አይናችሁን ጨፍናችሁ ከመጋፈጥ ውጭ ምንም ምርጫ የለም። በህጋዊም ፓስፖርት ማውጣቱ ሁሉም ፕሮሰሱ በጣም እስከ 200,000-250,000 ነው በአሁን ሰዓት ማለት ነው። የትኛውም ሀገር ለመሰደድ በዚህ ሁኔታ አቅም ለሌለው ሰው ምርጫው ምንድነው? በባህር መሰደድ ነው ማለት ነው። ባህርተኞችም እንግዲህ ደላሎችም ቢሆኑ 20,000-30,000 ቁጭ ባሉበት ገንዘቡ ሲመጣላቸው ቀላል ነገር አይደለም። ምክንያቱም በአሁን ሰዓት በጣም ለትንሽ ብር ነው የሰው ልጅ ነፍስ የሚጠፋው ማለት ነው። ትንሽዬ ብር ቁጭ ባሉበት ታዲያ እንደዚህ አይነት ብር ከመጣላቸው ምን ቸገራቸው? እንሰዳቸዋለን ይላሉ። ሁሉ ነገር ያውቃሉ እንግዲህ እነኚህ ልጆች እንግዲህ በብዛት በተለይ በዚህ አመት የአጣዬ ልጆችና የራያ ልጆች ናቸው። አሁን እነኚህ በአጠቃላይ በትላንትናው የሰመጡት ልጆች የራያ ልጆች ናቸው። እንግዲህ ቤተሰቦቻቸው ራሱ ሰምተው ቪዲዮ ተለቋል። በጣም ነው የሚያሳዝነው። ቴሌግራም ላይ ገብታችሁ ይዩት። የነበረው ሁኔታ በርካቶች እየዘገቡት ይገኛሉ። በጣም የሚያሳዝነው የራያና የሸዋ ልጆች ናቸው። በእርግጠኛ እነኚህ ሰዎች መቼም ደላሎቹ የለመዱ ደላሎች ናቸው። ተመሳሳይ ደላሎች ናቸው። በቃ ሲስተሙ የገባቸው ደላሎች ናቸው። እነኝን ታዲያ መንግስት አድኖ መያዝ እንዴት ያቅተዋል ነው የምለው። ግራ የገባኝ ነገር ማለት ይሄ ሁሉ ሰው ሲሞት መንግስት አይሰማም ነው አንልም። ምክንያቱም መንግስት እያንዳንዷን ነገር ያውቃል። ግን ለምንድን ነው ይሄ ሁሉ ህዝብ እንደ ቅጠል ሲረግፍ ይሄ ሁሉ ወጣት
ደላሎቹን እንዴት መያዝ ያቀታል? እኔ በወጣቶቹ አልፈርድም፣ ግን ደላሎቹን አድኖ መያዝ ማለት አሁን እኮ ተሰደው እኮ ያሰቡበት ቢያደርሷቸው እኮ ምንም ማለት አይደለም። መቼም ያየሩን ሁኔታ ያውቃሉ፣ የተሻለ እውቀት አላቸው፣ የተዘረጋ እንትን አላቸው። መቼም እነሱ ሁሉን ነገር ያውቁታል። ድንበር ጠባቂዎቹም አያስገቡም። ከዚህ በፊት እንግዲህ ሰምታችሁ ከሆነ ድንበር ላይ ነው ሊገቡ ሲሉ ተተኩሶባቸው ድንበር ጠባቂዎች እዚያው ሰምጠው የቀሩት ማለት ነው። እንደገና ከዚህ በፊትም አንድ መሐመድ ሸገር ላይ ከመሲ ጋራ ሲያወሩ በህይወት የተረፈ ልጅ እንግዲህ ያለው ምንድነው ወደ 270 ምናምን አንድ ጀልባ ላይ ተደርጎ ጀልባ ካቅማ በላይ ስለነበረ ነው ጀልባ ወደ ውስጥ ሰምጣ እንግዲህ አንዲት መጫት የ2 ወር ልጅ ባካችሁን ልጄን አድኑልኝ እያለች ስትማጸን እንደነበረ ሁሉ እንግዲህ ሸገር ላይ ከመሲ ጋር ሲያወሩ ተናግሯል ማለት ነው። ህይወቱ የተረፈለት መሐመድ ከዚህ ቤት አስታውስ እንደሆነ እንግዲህ ሀገራችን ላይ ባንድም በሌላ ሰው ይሰደዳል፣ ግን መቼም በልጆቹ አይፈረድም። ልጆቹ ምንም ነገር የሚያውቁት ነገር የለም ምን እንደሚገጥማቸው መቼም ውጣ ወረድ ስቃይ ምናምን መቼም ሊገጥማቸው ይችላል። ነገር ግን ደላሎቹ አልጋ ባልጋ አድርገው ነው የሚያወሩት። ደላሎቹ መቼም ሁሉን ነገር ያውቃሉ። ድንበርተኞች እንዳሉ ያውቃሉ፣ ድንበር ጠባቂዎች። እንደገናም ደግሞ የአየሩን ጸባይ ብዙ ሰው እንደሚሰምጥ ያውቃሉ። ምን አይነት ጨካኞች ናቸው ግን! ምንድነው የሰው ከሰው ነው የተፈጠሩት። እኔ በጣም ነው ያዘንኩት በእውነት በእነሱ ነው ያዘንኩት። ምን ያህል ብር ቢጣፍጣቸው ነው እንደዚህ በሰው ልጅ እንደዚህ የጨከኑት? ብር ምን ያህል ቢጣፍጣቸው ነው? ኑሮ ምን ያህል እንደዚህ ቢያረጋቸው፣ ምን ያህል ቢያሰክራቸው ነው? ግን ብር እንደዚህ ያሰክራል፣ ገንዘብ እንደዚህ ያሰክራል። እንደው አንዳንድ ፍሬ ልጆች ቤተሰቦቻቸው ምንም እንኳን ሳያውቁ እየተሰረቁ በአንድም በሌላ ወይንም ቤተሰቦቻቸውን አስመክረው የሚሆን ብቻ እንደምንም ብለው እነኚህ ልጆች አሰባስበው እንግዲህ መቼም ከአንድ መንደር ከአንድ ሰፈር ባህር ውስጥ እየወሰዱ ሲለቋቸው እንደው ምንድን ነው የሚሰማቸው? በእውነት ምንድን ነው የሚሰማቸው? እነኚህ ቤተሰቦች ከአንድ በኩል ችግር አለባቸው፣ ከአንድ በኩል ጦርነት አለባቸው፣ ከአንድ በኩል ስንት ችግር ስንት መከራ ያለባቸው፣ እንደገና ሌላ ሀዘን። በአሁን ሰዓት ላይ ራያ ያሉ ቤተሰቦቻቸው እንግዲህ አስከሬን ላኩልን እያሉ አንዳንድ አስከሬን ታገኝቷል። ጭንቅላታቸው ምናምናቸው ባይኖርም እጃቸው እንግዲህ የማን እንደሆነ ራሱ ፈጣሪ ሆይ እጅግ በጣም ዘግናኝ ነው እውነት። በማንም አይድረስ፣ በእነሱ የደረሰ በማንም አይድረስ። እውነት እኔ ምን እንደምል ራሱ አላውቅም። በጣም ነው የሚያሳዝነው። ሀገራችን ላይ እየተሰማ ያለው ነገር፣ እየታየ ያለው ነገር በሙሉ ወንድሞቻችን እህቶቻችን በባህር ለአሳራት እንደወጡ ስንትና ስንት አላማ አንግበው ፍቅር የሆኑ በቃ እንደነሱ ልብ እንኳን ሌላ ልብ የለም። እስከ መጨረሻው ድረስ ለፍቅር የተሰዉ ለቤተሰቦቻቸው ለሚወዱ ሲሉ እውነት ራስን ለማሻሻልን በዚህ ልክ መጣር ቀላል ነገር አይደለም። ይሄ ሁሉ ነገር ሀገራችን ላይ ሰላም ስለሌለ ነው። ሀገራችን ላይ ትምህርት የለም፣ ሰላም የለም፣ ስራ መስራት የለም፣ መነገድ የለም። ሁሉም ነገር ተዘጋጋባቸው። ምን ምርጫ አላቸው ወጥተው እንደዚህ ባህር ላይ ከመቅረት ውጪ? በጣም ነው የሚያሳዝነው። እኔ በእነሱ ምንም አልፈርድም። ምርጫ ስላጡ ነው እንደዚህ የሚሆኑት፣ ምርጫ ስላጡ ማለት ነው። ግን እኔ የምላችሁ ጓደኞች አሁን ሳውዲ ያላችሁ በተለያየ ምክንያት ተይዛችሁ ሀገር የምትገቡ ድጋሚ በባህር ተመልሳችሁ ሳውዲ እንዳትሄዱ። በእውነት ይሄንን ጉድ እያያችሁ ይሄን ሁሉ ስቃይ እያያችሁ ማለት ነው እንደው ሌላ ሀገር ሄዳችሁ ሰርታችሁ ብሉ። እውነት በባህር ሳውዲ ድጋሚ ማንም ሰው ይሄንን እያየ ቤተሰቡንም ሆነ እራሱን መሰደድ አለበት ብዬ አላስብም። ከዚህ በኋላ ማንም ለእናንተ የሚያዝን የለም። አንደኛ ድንበርተኞቹ የሚባሉ ከዚህ በፊት እንግዲህ ብዙ ነገር ሰምተናል። አያስገቡም ወደ ሀገራችሁ እንዳይገቡ ሲባሉ እኛ ነፍሳችን እንኳን ለሌላ ሰው እኮ ለሀገራችን ዜጋ እኮ እኛ ነፍስ ረክሰዋል። በቃ ረክሰናል። እኛ ነፍሳችን የውሻ ነፍስ ሆኗል። በቃ እውነት መንግስታችን ቢሆን የእኛ ቁጥር እንዲቀንስ ይፈልጋል። ቁጥራችን በዝቶበት ተጨንቋል። ስለዚህ ለእኛ የሚያዝን ሰው ማንም የለም ብዬ ነው ማስበው። እና ሌላ ሀገር ሄዳችሁ ሰርታችሁ ብሉ። ሳውዲ ገና ተባረናልና በህገ ወጥ በባህር አሁን አንዳንድ ልጆች አሉ እንደዚህ የሚሉ በቃ በባህርም ቢሆን ሄዳለሁ ምናምን። ይሄው በባህር ብትሄዱ እንደዚህ መቅረት አለ እንደዚህ እንጂ ብቻ አላቅም እንደምራሱ አላቅም። በእውነት በጣም ነው የሚያሳዝነው። ፈጣሪ አምላክ አሟሟታችንን ያሳምርልን ነው የምለው። በቃ ሁላችንንም አሟሟታችን ያሳምርልን። በጣም ነው የሚያሳዝኑት እጅግ በጣም። የሆነ አላማ አልማችሁ ለሆነ ሰው እንደዚህ አረጋለሁ ለእናታችሁም ይሁን ለማንም ይሁን ለማን ችግርም ቢሆን ተበድራችሁም ሊሆን ይችላል ያንን ነገር አደርጋለሁ ብላችሁ በመንገድ ላይ ሳታደርጉት እንደዚህ ጭንግፍ ስትሉ የደብዳቤው ልክ እንደተጻፈው ሁሉ እጅግ በጣም ልብ ሰብራል፣ ያሳዝናል። እንግዲህ ይህን ሁሉ ያቀደውን አቅዱ ወይ ስልክም ደውላችሁ ቻው አትሉ ነገር ባህር ላይ ነው ያላችሁትና ደብዳቤ ጽፎ ከመተው ውጭ ምርጫ የለም። ደግሞ የደብዳቤው መገኘት ራሱ በጣም ነው የሚገርመው።
እንግዲህ ፈጣሪ ነፍሳቸውን ባጸደ ገነት ያሳርፈው። እነኚህ ብቻ አይደሉም፣ አሁን ገና በባህር እየተዘጋጁ ያሉ ሰዎች አሉ። ሌላ ሟች ደግሞ ማለት ነው። እኔ እንጃ ምን እንደምራሱ አላውቅም። ብቻ እኛ ሀገራችን ላይ እየተነሳብን የመጣብን ነገር ቁጣው ከላይ ነው፣ ከታች አይመስለኝም። ቁጣው ከላይ ነው። እግዚአብሔር ይታረቀን፣ እግዚአብሔር ይታረቀን። በጣም ነው የምናሳዝነው። እውነት ሁላችንም ኢትዮጵያውያን እናሳዝናለን። አሁን ሀገራችን ኢትዮጵያ ውስጥ አብዛኛው ሰው ያለ ምንም ምርጫ ነው የሚሰደዱ። በቃ ሌላ አማራጭ ስላጡ ነው የሚሰደዱት። መስራት ስላልቻሉ፣ መማር ስላልቻሉ፣ ከአንድ ቦታ መንቀሳቀስ ስላልቻሉ በቃ ብቸኛ ምርጫችን ምንድነው ይላሉ? ስደት ነው። በቃ እንዴት እንሰደድ? በባህርም ቢሆን እንሰደድ። በዚህ መልኩም ይቻላል። በቃ ደላሎች አሉ፣ እንደ አማራጭ ሀሳብ ያቀርብላቸዋል፣ ይሰደዳሉ። ብቻ ከባድ ነው። በማንም ለመፍረድ ይከብደኛል። ደላሎቹ ግን ይህ ሁሉ ነገር እያዩ ሁሉ ሰው እየሰመጠ እየቀረ ነው ያለው። ያውቁታል መቼም፣ ከልጆቹ የተሻለ እውቀት አላቸው። ምን አይነት ጨካኞች ናቸው! እንዴት አንጀታቸው ቢጨክን ነው በዚህ ደረጃ እነኝንም ድጋሚ ያኔ አንድ ጊዜ የሆነ ሰው ሲሰምጥ ችግር የለውም እውቀት ስለሌለ ነው ይባላል። ሁለተኛም እሺ፣ ሶስተኛም አሁን እኮ በዚህ አመት ብቻ ወደ 4 ጊዜ እኮ ነው የሰመጡት። 4 ጊዜ ማለት ነው። ወደ 900 ምናምን ሰው ነው እንግዲህ በአጠቃላይ በቁጥር ሲነገር የነበረውና ይሄ እንግዲህ እያንዳንዱ ቤተሰብ ሁሉም ሰው የራሱ ቤተሰብ አለው። የሰማም ይኖራል፣ ያልሰማም ይኖራል። እንግዲህ የሁሉም ሰው አስከሬንም አልተገኘም። ምን ብቻ ከባድ ነው። ምን እንደምራሱ አላውቅም፣ ግን ያሳዝናል። የሀገራችን ነገር ያሳዝናል። በጥቅሉ ስነግራችሁ ያሳዝናል። እግዚአብሔር አምላክ ይታረቀን ነው እኔ የምለው። ከእግዚአብሔር ከላይ ነው እንጂ ከምድራዊ ነገር ምንም የሚጠበቅ ነገር የለም። ከላይ ነው መድኃኔዓለም፣ እሱ ይታረቀን። እውነት ኢትዮጵያውያን በየስደቱ በየሊቢያው ታግተው ተይዘው ታስረው፣ ኧረ እግዚኦ መሐረነ ክርስቶስ፣ እግዚኦ ማለት ነው ያለብን። ሁላችንም ወደ አደባባይ ወጥተን እግዚኦ ማለት ነው ያለብን ብዬ ነው ማስበው። የእውነት እግዚኦ ወደ አደባባይ መውጣት አለብን። የመጣብን ነገር የእግዚኦታ ያስፈልገዋል። እንደወጡ በበረሃ ቀሩ። በጣም ነው የሚያሳዝነው። ፈጣሪ ወጥቶ ከመቅረት ይሰውረን። ለቤተሰቦቻቸው መጽናናትን ይስጥ። ለነሱም ነፍሳቸውን በአጸደ ገነት ያሳርፋቸው። እጅግ በጣም ዘግናኝ ነው የሚሰማው፣ በሙሉ ዘግናኝ ነው። ግን የኛ ነገር እንባችንን ማዋጣት፣ ሀዘናችንን ማዋጣት ብቻ ሆኗል የኛ ስራ ማለት ነው። ሰው እንደዚህ ሆነ ሲባል ምንም ማድረግ አልቻልንም። እጃችን ተሳስሮ ሁሉን ከማየት ውጭ ማለት ነው። ፈጣሪ ታረቀን በእውነት። ይሄ ሁሉ የኃጢአታችን ውጤት ነው። ይሄ ሁሉ ወጣት፣ ይሄ ሁሉ ንጹህ፣ ይሄ ሁሉ ፍቅር ነው እንደዚህ ያደረጋቸው። ፍቅር ነው መስዋዕት ያስከፈላቸው እነሱን። መቼም እዚያ ቤተሰባቸው ተቸግረው ሲያይ የሆነ ችግር ላይ ሆነው ሲያይማ እንደዚህ አደርጋለሁ በሚል አላማ ነበር የተሰደዱት። ግን አላማቸው አለመሳካቱ በጣም ነው የሚያሳዝነው። ፈጣሪ መጨረሻችንን ያሳምረው። ለንስሐ ሞት ያብቃን። ሞት ለማንም አይቀርም፣ ግን ለንስሐ ሞት ያብቃን በእውነት። ዛሬ ወጣቶችን ሞት ፈጣሪ ቀንስልን። በጣም ነው የሚያሳዝነው። ወጣቱ ነው እያለቀ ያለው አሁን ላይ ማለት ነው። እውነት ፈጣሪ ይታረቀን። ቤተሰቦች እኔ ምን እንደምል ራሱ አላውቅም። በእውነት በጣም ነው ቀስሜ የተሰበረው።